የቀናት ድካም የማለዳው ሽርጉድ አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያም በጉጉት ነበር የተጠበቀው። መዲናዋን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ሕፃናት፣ ሴቱም፣ ወጣቱና አዛውንቱም የኢትዮጵያውያን ኩራት በሆነው ታላቁ ሩጫ ለጤናውም ለአንድነቱም እየተዝናናም በጋራ ሩጧል። 55,000 ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ተጫውቶ ምናምን እንዲሄድ ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው እዚህ በመሃላችን ያሉት። የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦልሬዲ ከጠዋት ጀምሮ ሲያው ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር what going on ነው የሚሉት። እዚህ እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ። እነዚህ ሰዎች የምራቸውን ነው እያሉ ያሉትና በጣም ደስ ብሎናል። ኢትዮጵያችን ኑሪ እኛ ባንቺ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ የውጭ ዜጎች ኢትዮጵያዊነት ጠርቷቸው በአዲስ አበባ ጎዳናዎች ሮጠዋል። አንዳንዱ እንግዳም ሌላኛው ቤተኛም ብሎም በፖዲየም ተሸላሚም ነበሩ። ከአሜሪካ ቦስተን ማሳቹሴትስ ነው የመጣሁት። ለመጀመሪያ ጊዜ እየተካፈልኩ ነው። በጣም ተደስቻለሁ። ይሄ በህይወቴ ከተካፈልኩባቸው ትልቁ ፌስቲቫል ነው። ሁሉም ሰው ደስ ይላል። ደህንነት ተሰምቶኝ ተመችቶኝ ነው የሮጥኩት። ሁሌም በየዓመቱ የመሳተፍ ፍላጎት አለኝ። ወደ አሜሪካ ተመልሼ ለጓደኞቼ እስክነግራቸው ቸኩያለሁ። አዲስ አበባ ልትጎበኝ የሚገባ ትልቅ ከተማ ናት። መጥተው መሮጥ መሳተፍ እንዳለባቸው እነግራቸዋለሁ። ታላቁ ሩጫ በኢትዮጵያም በዓለም አትሌቲክስ የቅርስነት ክብርን ሲያገኝ አሁን ይህ ስፖርታዊ መድረክ ከውድድርና ፌስቲቫል ባሻገር የውጭ ዜጎች የሚታደሙበት በቱሪዝም ኢትዮጵያ የምትተዋወቅበት መድረክ ሆኗል። ታላቁ ሩጫ በኢትዮጵያ የኃይሌ ሩጫ ነበር የሚባለው። አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት፣ ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው ማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው ማስበው። ድወቅሽ ኢትዮጵያ የሚባል የሀገር ውስጥ ቱሪዝም በማስፋፋት ውስጥ ትልቅ ሚና ያለው ስራ እየተሰራ ነውና ከኢኮኖሚ ጠቀሜታው ከማህበራዊ ጠቀሜታው ግን በትልቁ የሀገርን ገጽታ ምክንያቱም ኢትዮጵያ የአትሌቶች ሀገር ነች። የአትሌቶች ሀገር ብቻ ሳትሆን ደግሞ የአሸናፊዎችም ሀገር ነች። ስለዚህ ያንን በዓለም ላይ ማጉላት ያለን የተፈጥሮ አቀማመጥ ደግሞ ለሩጫ በጣም የሚመች ቻሌንጅ የሚያደርግ ስለሆነ ያንን እንደ አንድ ግብዓት በመጠቀም በሰፊው ልንሰራበት ከምናስብበት ምርቶች ውስጥ አንዱ ነው። 55,000 ሯጮች የተሳተፉበት በርካታ የውጭ ዜጎች የታደሙበት ታላቁ ሩጫ በኢትዮጵያም በአማረ ሁኔታ ተጠናቋል። ከ34 ሀገር ሰዎች መጥተዋል ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ። ዛሬ እንዳየው 500 የሚሆኑ አትሌቶች ከ55,000 ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው ያለፈ ያለው። ስለዚህ ደስ ብሎኛል። እግዚአብሔር ይመስገን።